አሁንም ሰዎች ላይ ግርታ የተናገርከው ነገር እንዳለ ሆኖ አሁንም በተደጋጋሚ ሰዎች ላይ ብዥታን የሚፈጥሩ ነገሮች አሉ። በተለይ አሁን ኢየሱስ ክርስቶስ አንዱ እግዚአብሔር አብ ራሱ ነው ከሆነ ቀደም በተናገርከው ለምን ወደ አባቱ ይጸልያል? ይሄ በቃ ምንም በጣም ብዙ ጊዜ ሰዎች ላይ በጣም የሚመላለስ ጥያቄ ነው። ለምንስ ወደ አባቴ እሄዳለሁ ይላል? አባቴ ልኮኛል የሚሉ ከአብ ጋር የተለየ መሆኑን ምንም የሚመስል መሆኑን ወደዛ ሰዎችን ወደዛ ሊያንሸራትት የሚችል የቋንቋ አጠቃቀሞች አሉት። ምንድነው እንግዲህ በጣም የብዙ ሰው ጥያቄ ይመስለኛል። ይሄንን ሚዲያ ለሚከታተሉ በዚህ ምላሽ መስጠት ይቻላል። እግዚአብሔር ይመስገን። እንደዚህ አይነት ጥያቄ ሲጠየቅ ብዙ ጊዜ ስሜቴ ይነካል፣ ይሰማኛል። ቢሾፕ ደጉ ከዚህ በፊት ያስተላለፍነው ትምህርት ላይ ስለኛ እሱ አምላክ ሆኖ እያለ እኛን ለማዳን ግን በእኛ ቦታ የተገኘበትን ነገር ያብራሩበትንም ነገር አስታውሳለሁ። ስሜት የሚነካ ነገር ነበር እዛ ላይ። መጽሐፍ ቅዱስም እንደዛ ነው ቢላ ኢሳይያስ 53 መቼም ስለ መሲሁ ስለ ክርስቶስ የተጻፈ ነው። ከዛ ያው የሆነውን ነገር ሁሉ ነግሩን እኛ አላከበር ነው እኛ ቆጠር ነው እና ትንሽ ክብር ቢኖር ለእንደዚህ አይነት እዚህ ላይ አዎ ጸልዩዋል፣ አዎ አባቴ ብሏል፣ አዎ ተርቧል፣ ተጠምቷል፣ ተገርፏል፣ ሞቷል። አዎ ግን አንዳንዴ እኛ ምክንያቶቹ እኛ መሆናችን መረሳት የለም። ከዚህ የተነሳ እቺ ትንሽ ይሄን ጥያቄ በምጠየቅበት ጊዜ እኔም ተመሳሳይ ነገር ያጋጥመኛል ማለት ነውና አስቀድመን እንዳየነውን ቀድሞ በነበረው ጥያቄ ላይ እንደመለስኩት ቃል ሥጋ ሆኖ በመታየቱ የእግዚአብሔር የማዳን አሰራሩ መሆኑን ከተስማማንና ማንም ሊሰራው የማይችለውን የቤዛነት ስራ ማለት መካከለኝነት ማለት ማንም ሊገባ አልቻለም። በጠፋው ዓለምና በእግዚአብሔር መካከል ማንም መግባት አልቻለምና እግዚአብሔር መለኮት የሆነው የማይታየው እግዚአብሔር በቃ እጅግ ከፍ ያለው እግዚአብሔር መንፈስ የሆነው እግዚአብሔር የምናከብረው እግዚአብሔር ፍለጋ ላይ ነው፣ መካከለኛ ፍለጋ ላይ ነው እና መጽሐፍ ቅዱስ ከእንደዚህ አይነት ሚስጥር ጋር ነው ይህንን የክርስቶስን ጸሎት የምልጃ መካከለኝነት የሚነግረን። ጠፋ ሰው የለም ብሎ በኢሳይያስ 59 ላይ ቁጥር 16 እና 15 ሰው የለም ብሎ ይነግረናል። 63 ላይ እንደው ተመለከትኩ ይላል የሚረዳ አልነበረም የሚያግዝ የለም ብሎ መፍትሄው ታዲያ ምንድነው የሆነው ምንድነው የመጣው ብለን ስናይ መጽሐፍ ቅዱስ ይሄንን ጥያቄ ሰዎች ሲጠይቁኝ መጽሐፍ ቅዱስ ያቃሉ ብዬ ስለማስብም ነው ኢሳይያስ 59ን ያላነሳሁት። ማንበብም ይቻላል። እግዚአብሔርን ትልቅ አጀንዳው ነበረ ይሄ ነገር። ሰው መቤዠት አለበት፣ ግን እኛ ሁላችን ወድቀን መቤዠት ደምን ጠይቋል። መቤዠት መስዋዕትን ጠይቋል። ምክንያቱም ሕግን የተላለፉትን የሚቤዥ ምን ብቻ ነው? ሞት ነው። እግዚአብሔር ደግሞ የማይሞት። እሺ ምን ይሁን? እንጥፋ? ከኛ መካከል ከሌለ የሚወጣ ከሌለ መላእክትም መናፍስት ከሆኑ የመቤዠትን ስራ መፈጸም የማይችሉ ከሆኑ እሺ እንጥፋ ወይ? እሱ ነው ያው ስሜታዊ የሚያደርገኝ እዚህ ይሄንን ትንሽ ክብር ሰጥ እንደዚህ አክብረን ከዛ በደንብ ነው የሚገባ ከዛ በኋላ ስንናገረው ለዛ ብዬ ነውና ይሄ ጸሎቱ አባቴ ማለቱ ልመናው እነዚህ ነገሮች በሙሉ የመካከለኝነት ስራ ናቸውና መካከለኝነት ደግሞ
ይህንን እንድታረግ ያስገድዳል። አለበለዛ መካከለኛ አልሆንክም ማለት ነው። ድካምን ካለበስክ አሁን ለምሳሌ ይቅርታ አድርጉልኝና ተገቢም ካልሆነ ምሳሌውን ልንተው እንችላለንና አቃቤ ሕግ አንድ ወንጀለኛ ላይ እውነት ወንጀለኛውም ወንጀለኛ አይሁን ሳይረጋገጥ እንደዛ የሚሟገትበት ምክንያት ከሰውየው ጋር ጠብ ስላለው አይደለም፣ ሰውየውንም ስለሚያውቀው አይደለም። ስራው ነው እንደዛ ያደረገው እንጂ እሱ ምሳሌ ለሻይ ሲወጣ ረስቶታል። በኋላ ደግሞ ስራው ላይ ነው ስራው ነው እንደዛ የሚያደርገው። ምሳሌ ተገቢ የማይገጥም ሊሆን ይችላል። በጣም ወርጄ ነው ምሳሌ የሰጠሁት። ግን ይህን ሰውዬ ምንድን እንደዚህ ያደርገዋል ከዚህ ሰውዬ ጋር ጠባለኝ እንዴ ምናምን አይልም ተከሳሹ። ስራው ነው እንደዛ ያደረገው። ቆይ የተፈለገው ምንድን ነው? የሚያለቅስ አይደለም። የተፈለገው ምንድን ነው? ድካማችን የሚለብስ አይደለም። የተፈለገው ምንድን ነው? አባቴ የሚል አይደለም። የተፈለገው ምንድን ነው? የኛን ተግሳጽ የሚቀበል የኛን ህመም የሚሸከም አይደለ እንዴ የተፈለገው? ታዲያ ሲሸከምልን ለምን ብለን የምንጠይቀው ለምንድን ነው የሚለው ነውና የመካከለኝነት ስራን እየሰራ ነውና መጽሐፍ ቅዱስ ምን ይለናል? ይሄ ስራ ማነስን ይጠይቃል። ስለዚህ ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረው ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን ይላል። እና የግድ የምልጃ ስራ አንሰህ የምትሰራው ነው፣ ዝቅ ብለህ የምትሰራው ነው፣ ወርደህ የምትሰራው ነው አይደለም። ከነበረበት ክብር ከመላእክትም ራሱ ይላል። ይሄ ከአምላክነት ክብሩ አይደለም። ዕብራውያን 2:9 ላይ እንደዚህ ይላል። እና ይህንን እኔ በፊልጵስዩስ ላይ ምዕራፍ 2 ላይ ካለ ክፍል ጋር አያይዤ በስፋት ለመመለስ እሞክራለሁ። ያ ስለሚገልጥልኝ ማለት ነው። ምዕራፍ 2 ምን ይላል? ከቁጥር 5 በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። እዚህ ጋር እንግዲህ የምናየው ነገር ምንድን ነው? የክርስቶስ ውስጥ የነበረውን ሐሳብ በትምህርት ነው እዚህ ጋር ሐዋርያው ጳውሎስ ያስቀምጠው። ማለት ምንድን ነው? ሌሎችን ለመጥቀም፣ ባልንጀራን ለመጥቀም፣ ሌላን ለመጥቀም አይሆኑ መሆን፣ የራስን ነገር አለመፈለግ፣ ለሌሎች ለመኖር መስዋዕት መሆንን እዚህ ምድር ላይ ምሳሌ ስለሌለ ክርስቶስ ብቻ የሆነው ስለሆነ ይሄ የክርስቶስ ሐሳብ ነው ብሎ እየዘረዘሮ ነው ያለው እንጂ ሌላ ነገር የማስተማር ነገር አልነበረም። ይሁንና እዚህ ውስጥ ግን ትምህርት አለ። ትምህርቱ ምንድን ነው የሚለው? እግዚአብሔር ነበረ ነው የሚለው። እሱ እግዚአብሔር ነበረ ስንል ደግሞ አይደለም አሁን ማለት አይደለም። እግዚአብሔር ከነበረበትና እግዚአብሔር ከሆነበት ለዘላለምም እግዚአብሔር ነው። ምክንያቱም እሱ የዘላለም አምላክ። ግን ከሆነበት ነገር ሌላ ሆነ። ሌላ ማለት ሁለተኛ ማለት አይደለም። ቅድም እንደተናገርኩት የአማርኛችን ስለሚወስነው ነው እንጂ ሌሎች ቋንቋዎች ሌላ የራሱ ሌላም አለ። ራሱ ሌላ የሚሆንበት ሁኔታ አለ ማለት ነው። ይሄ አሎስ የሚለውን የግሪክ ቃል ብዙዎች ያስተምሩበታል። እንደዛ ግልጽም እንደዛም ነው። እና አሰራር ሌላ አሰራር ማለት ነው። እና ያ አሰራር ምንድን ነው? በሰው መልክ መገኘት፣ የባሪያን መልክ መያዝ። ያ ደግሞ ከአምላክነት ጋር ሲታይ አይተካከልም። ምክንያቱም ቅድምን ብለናል፣ አምላክ እኩያ የለው።
አምላክ የሚስተካከል የለም። ስለዚህ የባሪያን መልክ በእግዚአብሔር መልክ የነበረው በባሪያ መልክ፣ በእግዚአብሔር መልክ የነበረው በሰው መልክ ተገኘ ማለት። ስለዚህ አሁን ሰው ምንድን ነው የሚለው ነው? በሰው መልክ ከተገኘ ለእኛ ብሎ ሰው የሚለው ማለት አለበት። ሰው የምትሆነው ተወልደ ነው። ክርስቶስም ተወልዷል። ስለዚህ ስለተወለደን አባቴ ይላል። ሰው እርዳታ ፈላጊ ነው፣ ይጸልያል። ክርስቶስም ይጸልያል። ለዛ ነው መጽሐፍ ቅዱስ ሥጋ ለባሽ ሁሉ ጸሎትን ወደምሰማ ወደ አንተ ይመጣል። ክርስቶስ በሥጋ መጣ እኮ ነው የሚለው። ስለዚህ በሥጋ የመጣው እኮ እኛ መጸለይ ያልቻልነውን ነገር በሥጋ ሆኖ ሊጸልይልን ነው። አምላኩ ስለምን ተባለ ይሉናል አንዳንዴ፣ ወይ እንደ ስፋትም ልናየው እንችላለን። የሥጋ ለባሽ ሁሉ አምላክ ነው እግዚአብሔር። ስለዚህ ግን እነዚህ ነገሮች ሲሆኑ መጽሐፍ ቅዱስ በጣም አንድን መንፈሳዊ ነገር ከሌላ መንፈሳዊ ነገር ጋር እያስተያየን እንድንረዳ የሚረዳን ስለሆነ ለቆሮንቶስ ሰዎች ሐዋርያው ጳውሎስ ምን አላቸው? እሱ ባለጠጋ ሆኖ ሳለ እናንተ በሱ ድህነት ባለጠጎች እንድትሆኑ ስለ እናንተ ድሃ ሆነ። አሁን ከስሩ አይደለም ድሃ ይሆን ሆኖ እያለ ድሃ መሆን ይቻላል ነው። ባለጠጋ ሆኖ እያለ ብልጥግናው መለኮታዊ ባህሪውን ድሃ የሆነበት ደግሞ በሰው መልክ የተገኘበት ነው። ስለዚህ በሰው መልክስ የተገኘበት ሁኔታ እንደኛ እንዲጮህ አደረገው። ክርስቶስ በሰማያዊ ሥጋ እንደመጣ እያመንን እግዚአብሔር ዘንድ የተገለጠ ሰው እንደሆነ እያመንን ግን በሥጋው በሰውነቱ አባቴ አምላኬ ብሎ መጸለዩ አንደኛ የምልጃ አገልግሎትና ስራው፣ ይሄ አንደኛው ግልጽ ነው። ሌላው ደግሞ ጸሎትና ምልጃውን ቢሆን እኮ የቀረበው ለሌላ አይደለም፣ ከራሱ ለራሱ ነው የቀረበው። ይህንንም መጽሐፍ ቅዱስ ያረጋግጥልናል። ስለዚህ ይህንንም ግንዛቤ ውስጥ እያስገባን ነው መረዳት ያለብን። የክርስቶስ ምልጃ ክህነቱ እንደ አሮን አይደለም። አሮን ሰው ብቻ ነው፣ ካህን ብቻ ነው። ክርስቶስ ግን እንደ መልከ ጸዴቅ ነው። እንደ መልከ ጸዴቅ ማለት ንጉሥና ካህን። ስለዚህ በንግሥናው ይፈርዳል፣ በክህነቱ ያስታርቃል። ንጉሡም እሱ ነው፣ ጸሎት ሰሚው እሱ ነው፣ ጸሎት መላሽ እሱ ነው፣ ይቅር ባዩ እሱ ነው። እንደገናም ደግሞ ድካምን ተሸካሚው እሱ ነው። ይህንንም ግንዛቤ ውስጥ አስገብተን እግዚአብሔርነቱን ሳንጥል ስራውን ነው ማስተዋል ያለብን በክርስቶስ ጸሎትና ልመና ውስጥ ማለት ነው። ከዚህ የተነሳ እንግዲህ የሁለተኛ ቆሮንቶስ 5:18 ላይ የሚገኘውን ክፍልም በደንብ አብራርተን ማለፍ ሊኖርብን ይገባል። መነበብ ስላለበት ላነበው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እንደዚህ ይላል። ነገር ግን የሆነው ሁሉ እንግዲህ ሆኖታል። የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው። ስለዚህ እግዚአብሔር በሥጋ መገለጥ አስፈልጎታል። እግዚአብሔር መምጣት አስፈልጎታል። እግዚአብሔር መገኘት አስፈልጎታል። ግን በምን? በክርስቶስ። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር፣ አጠገቡ አይደለም። አንዳንዴ እነዚህን ጥቅሶች መመልከት ጥሩ ስለሆነ ጋድ ወዝ ኢን ክራይስት ነው የሚለው ጥቅሱ። ውስጥ ሆኖ እግዚአብሔር በመቅደሱ ውስጥ የሚኖር አምላክ ስለሆነ በክርስቶስ ውስጥ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። አስታራቂው ማን ነው? መለኮት። በማን በኩል ግን? በሰውነቱ። አሁን መለኮት እየሞተ አይደለም የሚያስታርቀን። መለኮት ግን ቤዛ መክፈል የሚችልበትን የሥጋ ሰውነት ይዞ፣ መለኮት ሌላ ቦታ ሆኖ አይደለም። እንደዛም አይባልም ስለ መለኮት፣ በሁሉ ስፍራ የሚገኝ ነው። ግን በተለየ ሁኔታ በክርስቶስ መለኮታዊ ባህሪው በሙሉ አምላክነቱ ሁሉ ተገልጦ በሙላት ተገልጦ
በዚህ ምድር ላይ የተሰራ ስራ በስጋ የተገለጠ እግዚአብሔር የሰራው ስራ ነው ብለን እውቅና መስጠት አለብን። ስለዚህ ወደ ሌላ አምላክ የተጮኸ ልመና አይደለም፣ ወደ ራሱ መለኮታዊ ባህሪ ከራሱ ለራሱ ብያለሁ ቅድም። ከራሱ ጋር ያስታርቅ ነበር ማለት እኮ ከራሱ ጋር አስታራቂ ራሱ ነው። የሚታረቀውስ ማን ነው? ራሱ። ይህን የእግዚአብሔር ቃል ያለውን እኛ ምን ያሳፍረናል? ከራሱ ለራሱ ነው። ስለዚህ እንደ ሰው ይማልዳል፣ እንደ አምላክ ይታረቃል። እንደ ሰው ካህን ነው፣ እንደ አምላክ ንጉሥ ነው። የመልከ ጸዴቅ ሹመት ተብሎ የተነገረ ምንድን ነው? አምላክ በስጋ ተገልጦ አዳነኝ እንድንል። ስለዚህ ይህንን ነው ስበኩ የተባለ። አምላክ በስጋ ተገለጠ ተብሎ በዓለም የተሰበከ ይላል። አንደኛዋ በዓለም መሰበክ ያለበት ስራው የተሰራው የሆነ ተራ በሆነ ሰው አይደለም። እንደኛ አይነት በስባሽ በሆነ አፈር በሆነ ሰውነት በሚጠፋ ማንነት ኃጢአት ባለበት ሰውነት አይደለም። እግዚአብሔር ባዘጋጀው ስጋ በሰውነት ተገልጦ የሰጠው የምልጃ አገልግሎት ነው። ስለዚህ ምልጃው ለእኛ የቀረበ ነው፣ መቅረብ ነበረበት። ስለዚህ የምልጃ አገልግሎት ነው። ሌላው ደግሞ እኛም ክርስቲያኖች ክርስቶስ ኢየሱስ ትቶልን የሄደው ምሳሌነት አለ፣ ፍለጋውን እንድንከተል። ስለዚህ እዛ ጋር ክርስቶስ ኢየሱስ በመጣበት በደረሰበት ነገር በሙሉ ስለ ኃጢአታችን የሰጠው ምላሽ በሙሉ ለእኛ ደግሞ ትምህርቶች ነበሩ። ሐዋርያው ጴጥሮስ እሱን የነገር። ስለዚህ የማስታረቅ አገልግሎት የሰጠ እግዚአብሔር በስጋ ተገልጦ ስለሆነ እዚህ ቦታ ላይ ስለ ወልድ መጸለይ፣ ስለ ወልድ አባቴ ማለት፣ ስለ ወልድ መጣራት፣ መጮህ መረዳት ያለብን ወደ ሌላ አቅጣጫ ሌላ ስፍራ ላይ ወደሚኖር የተላከ መልእክት አይደለም። ይሄ ተልእኮ ነው። ይሄን ሊሰራ የመጣበት አሰራር ነው። ኢሳይያስ 59 የጠቀስኩት ስላጣ ሰው እግዚአብሔር ራሱ የማዳን ልብስ የበቀልን ልብስ ለብሶ የጽድቅን መጎናጸፊያ ተጎናጽፎ እግዚአብሔር እንደወረደ በኪሩቤል ላይ የሚቀመጠውን እግዚአብሔር ና ተገለጥ እንዳሉት እንደዛ ናና አድነን ፊትን አብራና እንድናለን እንዳሉት ያ መለኮት ብቸኛው መለኮት አንድ ብቻውን የሆነው እግዚአብሔር በስጋው በሰውነቱ የሰራልን ሥራ መካከለኝነቱ እንዲህ እንዲናገር ያስገድ። ይሄ ባይሆን ደግሞ ቤዛ አልተከፈለም። ስለዚህ አንድ አምላክ ለሌላ አምላክ የጸለየበት አንድ መለኮታዊ አካል ለሌላ መለኮታዊ አካል ድረስልኝ አይነት አይደለም። ስለዚህ እንዲህ ከተረዳነው ከነ ክብሩ ነው የጸሎቱን አክብረን እንደገና መረዳቱንም ትምህርቱንም እንዲዛለን ለማለት ነው። አመሰግናለሁ።